በአዲስ አበባ የሪል ስቴት ገበያ የነገሰው ስጋት ዛሬ በአዲስ አበባ ከተማ ሰርቶ ለመለወጥ ወይም በውጭ ሀገር በልፋት ያገኙትን ዶላር ወደ ሀገር ቤት ልከው ቋሚ ንብረት ለማፍራት ለሚያስቡ ሰዎች በሚሊዮኖች የሚቆጠር ገንዘቦን ከጥፋት የሚታደግ መረጃ እንጠቁማቸዋለን። በአሁኑ ሰዓት በአዲስ አበባ የሪል ስቴት ገበያ ማደጉንና መነቃቃቱ እውነት ቢሆንም ከዚህ ደማቅ እድገት በስተጀርባ ግን የብዙ ሺህ ዜጎችን እንባና ዋይታ ያስተናገደ ትልቅ የቤት ማጭበርበር ወንጀል ተንሰራፍቷል። ብዙዎች የራሴ ቤት ይኖረኛል ብለው በጉጉትና በተስፋ የፈረሙት የውል ስምምነት ዛሬ በፍርድ ቤት ደጃፍ ላይ መመላለሻና ከፍተኛ የስነ ልቦና በሽታ መቅሰሚያ ሆኖባቸዋል። ይህ ሲባል ግን ሁሉንም በሚያጠቃልል መልኩ ሁሉም አልሚዎች የዚህ ተሳታፊ ናቸው ማለት ግን አይደለም። ለዚህም ጥንቃቄ ማድረግ ይፈልጋል። የሥራ በራቸውን በአግባቡ በመከታተል ለገዢው ጤናማ ውል በመስጠት ቤትን ለሚያስረክቡ ብዙዎች በዚህ ውስጥ መጨፍለቅ እንደሌለባቸው ለማገናዘብ እንወዳለን። በዚህኛው ጥንክራችን ሰዎች ለምን እንዳሸን የሰፉትን የሪል ስቴት ቤቶች ለመግዛት ስጋት ውስጥ ይወድቃሉ፣ በዋነኝነት ስጋቱ የመነጨው ከምንድን ነው የሚለውንና ህገወጥ የሪል ስቴት አልሚዎች በሰፊው የሚጠቀሙባቸውን የተወሰኑ የማጭበርበሪያ ወጥመዶች በጥልቀት እንመለከታለን። የመጀመሪያው ወጥመድ የአየር ላይ ሽያጭና የህጋዊነት ማጭበርበር አንዱ ነው። በርካታ አዳዲስ ኩባንያዎች ውድ የሆኑ የቢሮ ዕቃዎችን አሟልተው ቢሮ ከተከራዩ በኋላ በኮምፒውተር የተቀነባበሩ ማራኪ የስሪዲ አኒሜሽን ምስሎችን በማህበራዊ ሚዲያና በቴሌቪዥን ያጥለቀልቃሉ። ዋናው ችግር ግን መሬት ላይ የወረደ ምንም አይነት ግንባታ አለመኖሩ ነው። ኩባንያው መሬቱን ከከተማ አስተዳደሩ በሊዝ አልተረከበም ወይም ከባለ ይዞታዎች ጋር ያለውን ክፍያ አልጨረሰም። የሚከፍለው ገና መሬቱ በህግ ደረጃ የድርጅቱ ሳይሆን ነው። ያ ማለት ገዢው ቅድመ ክፍያ ወይም ዳውን ፔይመንት የሚከፍለው ገና መሬቱ በህግ ደረጃ የድርጅቱ ሳይሆን ነው። ድርጅቱ ከሰው በሚሰበሰበው ገንዘብ መሬት ለመግዛት ይሞክራል። ያ ሳይሆን ሲቀር ግን ድርጅቱ ይከስራል። የሰዎችም በሚሊዮን የሚቆጠር ገንዘብ አየር ላይ በኖ ይቀራል። ሁለተኛውና አሳሳቢው መክሰፍት ደግሞ አንድን ቤት ለሁለትና ለሶስት ሰዎች መሸጥ ነው። ይህ በአሁኑ ሰዓት በአዲስ አበባ ፍርድ ቤቶች በርካታ መዝገቦች የተከፈቱበት የዕለት ተዕለት ወንጀል ሆኗል ማለት ይቻላል። አንድን ብሎክ ወይም የአፓርትመንት ቦታ ቁጥሩን በመቀየር ወይም በተለያዩ የሽያጭ ወኪሎችና ደላሎች አማካኝነት ለአንድ ሰው የተሸጠን ቤት በሌላ በኩል ደግሞ ለሌላ ገዢ ይሸጡታል። ይህ የሚሆነው የሪል ስቴት ሽያጭ ውሎች ማዕከላዊ በሆነ የዲጂታል ስርዓት መመዝገብ ስለሚጎላቸው ነው። ግንባታው በስንት መከራ አልቆ ቁልፍ በሚረከቡበት ጊዜ ሁለቱም ገዢዎች እውነተኛ የክፍያ ደረሰኝ ይዘው በአንድ በር ላይ ይጋጫሉ። ይህ የሰዎችን የመተማመን ስሜት ሙሉ በሙሉ ያጠፋ ጥልቅ ማጭበርበር ሆኗል። ሶስተኛው ድብቅ ወጥመድ በረቂቅ ፊደላት የተደበቁ የውል ወጥመዶች ናቸው። እዚህ ጋር ነው የህግ ባለሙያ አስፈላጊነት በግልጽ የሚታየው። ድርጅቶቹ የሚሰጡት የውል ስምምነት ሰነድ ከ30 እስከ 50 ገጾች ሊኖሩት ይችላል። ተራው ገዢ ዋና ዋናዎቹን የክፍያ መጠንና የማስረከቢያ ጊዜ ብቻ አይቶ በችኮላ ይፈርማል። በውሉ መሃል ግን ድርጅቱን ፍጹም ተጠቃሚ የሚያደርጉ አንቀጾች በደቂቅ ፊደላት ይሸሸጋሉ። ላብነት ያህል በሀገሪቱ የግንባታ ዕቃዎች ዋጋ ከናረ አልሚው የዋጋ የማሻሻያ የመጠበቅ መብት አለው የሚል አሻሚ ሀሳብ ይገባል። በዚህ ሰበብ ቤቱን ሊያስረክቡ ጥቂት ሲቀራቸው ተጨማሪ 40 በመቶ ካልከፈላችሁ ቤቱን አንሰጥም ይላሉ። እምቢ ካልክ ደግሞ ገንዘብህን ያለምንም ወለድ መልሰህ ውጣ የሚል ሌላ የከሰረ ወጥመድ ውሉ ላይ አስገብተው ይጠብቃሉ። አራተኛው መድረሻ የገዢዎችን ገንዘብ ለሌላ ፕሮጀክት ማዛወር ነው። አንድ ድርጅት ለአንድ ህንፃ ግንባታ ከሰዎች በመቶ ሚሊዮኖች የሚቆጠር ብር ይሰበስባል። በህጉ መሰረት ያ ገንዘብ መዋል ያለበት ለዚያ ህንፃ ብረት፣ ሲሚንቶና አሸዋ መግዣ መሆን ነበረበት። ነገር ግን ስግብግብ አልሚዎች ያንን ገንዘብ ወስደው ሌላ አዲስ መሬት መግዣ ወይም ሌላ ትርፋማ የንግድ ስራ ላይ ያውሉታል። በዚህ ምክንያት የነባሩ ህንፃ ግንባታ ሳይታሰብ ይቆማል። ገዢዎች ሄደው ሲጠይቁ የሲሚንቶ እጥረት ስላለ ነው፣ የመንገድ ስራው ስለዘጋብን ነው እያሉ የውሸት ምክንያት ያቀርባሉ። ይህ ሁሉ ሰንሰለታማ ማጭበርበር በከተማችን ላይ ምን ፈጠረ የሚለውን በጥቂት እንመልከት።
ትልቅ የስጋት ደመና አጠላ። በአሁኑ ሰዓት ገንዘብ ኖሯቸው እንኳን ሪል ስቴት የሚለውን ስም ሲሰሙ የሚደነግጡ አልጠፉም። ገንዘብን ባንክ ማድረጉ በዋጋ ግሽበት ምክንያት የመግዛት አቅሙን እያጣ ነው። በሌላ በኩል ደግሞ ሪል ስቴት ላይ ለማዋል ዋስትና ጠፍቷል። ይህ ፍርሃት ደግሞ በቅንነት በታማኝነት ሌት ተቀን የሚለፉ ጥቂት እውነተኛ የሪል ስቴት አልሚዎችን ጭምር እጅግ እየጎዳቸው ይገኛል። በዚህም የገበያው መተማመን ፈተና ገጥሞታል። ታዲያ ነዋሪዎችና ዲያስፖራዎች ራሳቸውን እንዴት ይጠብቁ? ባለሙያዎች 3 መሰረታዊ መፍትሄዎችን ያስቀምጣሉ። የመጀመሪያው የካርታውን ይዞታና ሕጋዊነት ማጣራት ነው። በቃላት ማረጋገጫ በፍጹም እንዳታምኑ ይሉናል ባለሙያዎቹ። የቦታው ካርታ ቁጥር ተወስዶ በክፍለ ከተማው መሬት አስተዳደር ዘንድ ሄዶ በግንባር መረጋገጥ አለበት። ቦታው እገዳ አለበት ወይስ የለውም የሚለው በግልጽ መታወቅ ይኖርበታል። ሁለተኛው የጋራ ቁጥጥር የሚደረግበት የባንክ ሂሳብ ወይም ኤስክሮ አካውንት መጠቀም ነው። ገንዘቡ በቀጥታ ለድርጅቱ የግል ሂሳብ መግባትም የለበትም። በባንክ በኩል ግንባታው በደረሰበት ደረጃ ልክ ብቻ ገንዘብ የሚቀበልበትን ጥብቅ የባንክ አሰራር የሚከተሉ ድርጅቶችን ብቻ መምረጥ ተገቢ ነው። ሶስተኛው ያለፈ ታሪክን ወይም ትራክ ሪኮርድ በጥልቀት መመርመር ነው። ይህ ድርጅት ከዚህ ቀደም የሰራቸውና ያጠናቀቃቸው ስንት ህንፃዎች አሉ? ለሰዎች ካርታ አውጥቶ አስረክቧል ወይስ ስሙ ሁልጊዜ ፍርድ ቤት ነው የሚነሳው የሚለውን በአካባቢው ያሉ ነዋሪዎችንና ደንበኞችን በመጠየቅ ማረጋገጥ ግድ ይላል። በአዲስ አበባ የሪል ስቴት ገበያ ላይ የነገሰውን ስጋትና የተለያዩ ወጥመዶችን ያስመለከቱ መረጃዎችን በዛሬው ጥንቅራችን እንዲያስደመጥናችሁ ለዛሬው በዚህ አበቃው።